እስካሁን ድረስ ሽግግ ያልኩትን የፈራሁት ይሄ ሚስጥር አይውጣ ብዬ ነበር። ይውጣ። እሷ ስትመጣ ነው ቤቱ ላይ የተለየ ነገር የሚታየውም። ቤት ውስጥ ያለው ሰው ራሱ ሰላም አይሆንም። በቃ ልጆት ወንጀለኛ እንደሆነች ደርሰንበታል። ራሳቸው ወንጀለኞች ናቸው። መጀመሪያ ተረጋጉርሱ። አይ ለደቂቃ ራሱ ደርሳ ከሄደች ብዙ ነገር ነው የሚለዋወጠው። የግድ እኮ መቆየት ምናምን የለባትም። በቃ መታም ችግር የለም። ተረጋጊ። ቁጭ በይ እባክሽ እና ቁጭ በይ። ይኸውልሽ አንተ አልገባህም እኮ በቃ መውጣት አለብህ። መጀመሪያ ተረጋጊ። ይኸውልሽ ስሚኝማ፣ እኔ መጀመሪያ ረጋ ብለሽ ስሚኝ። እያንዳንዱን ኃላፊነት እንወስዳለን ብዬሻለሁ። አንቺ እኛ ጋር ነው ያለሽው። አንቺ ፈራሽም አልፈራሽም አሁን እሳቸውን ይኸውልሽ፣ አንቺ ስለፈራሽ ሳይሆን እኛ መጠበቃችን አይቀርም። ስለዚህ እባክሽ ቁጭ በይ። ይኸውልሽ ማዘር መጀመሪያ ተረጋጉ። በሁላችሁ እዚህ ጋር ተሰበሰባችሁ ልጆት ወንጀለኛ እንደሆነች ደርሰንበታል። ራሳቸው ወንጀለኞች ናቸው። መጀመሪያ ተረጋጉ። አይ አይደለም፣ ሌባ ናችሁ መሰለኝ። ይኸውልሽ ተረጋጉ። ልሰርቁ ነው ወይስ ምንድን ነው? እሷን ያመጣቻችሁ? እሷ ስትመጣ ነው ቤቱ ላይ የተለየ ነገር የሚታየውም። ቤት ውስጥ ያለው ሰው ራሱ ሰላም አይሆንም። በቃ ከበረከት ጋር ራሱ አይስማሙም። በቃ መጀመሪያ አካባቢ የእህትና የወንድም አይነት ጸብ ብቻ መስሎኝ ነበረ፣ ግን ብቻ የሆነ ለየት ያለ ነገር አለ በመሀላቸው። እሷ ላይ ደግሞ በቃ ጭራሽ እንቁ ነው የምትባለው እና እሷ ስትመጣ በቃ ሁላችንም ነን የምንቀያየረው። እሷ ይኸው እያስቸገረችኝ ብዙ ነገር እያለችኝ ከወንድሞቿ ማተስማማ ምንም ማታ የተለየች አውሬ ሆነችብኝ። እኔ ምኑንም አላውቀውም። እስቲ እርሱ ነው እንደዚህ ያደረገኝ ሲሉ ባለቤቱን ነው አይደለ? መቼም ባለቤቱ ካለፈ ትንሽ ቆይቷልና እንደው ምን አድርጎት ነው? ለደቂቃ ራሱ ደርሳ ከሄደች ብዙ ነገር ነው የሚለዋወጠው። የግድ እኮ መቆየት ምናምን የለባትም። በቃ መታም ገብታ መሄድ ብቻ ራሱ ቢሆን ያለው ሙሉ ነገር ይቀየራል። የግድ ከእሷ ጋር ስለወሩ ምናምን አይደለም ጸባያቸው የሚቀየረው ምናምን፣ ግን ያው ከበረከት ጋር ይበልጥ ይጣላሉ። እንግዲህ ልንገርክ፣ እንግዲው ልጄ እስቲ ልንገርክ። አዎ እስካሁን ድረስ ሽግግ ያልኩትን የፈራሁት ይሄ ሚስጥር አይውጣ ብዬ ነበር። ይውጣ እና እሷ ይሄ ነው ብሎ እቺኑ ሰጥቶኝ እቺው ሰይጣን ሆነችብኝ። ያው እሺ በቃ ውሰደኛው ነው ባክህ። መጀመሪያ ከመጣችም እንዳልሄድ ልታረገኝ ስለምችል ልያት፣ ቢያንስ ልያት፣ በቃ ልያትና እመለሳለሁ። በቃ ወደዚህ አትመለሽም። እህትሽ ጋር ወስደን ከእህትሽ ጋር ነው የምናቆይሽ። ግን እሳቸውን አትፍሪ። እሳቸው እኛን የማቆም ኃይል የላቸውም። እሳቸው ወንጀለኛ ሊሆኑ ይችላሉ። ልጃቸው ወንጀለኛ ነች። ስለዚህ እነሱን በቁጥጥር ውስጥ ለማድረግ ነው የኛ ጥረት። ስለዚህ አሁን ለማንኛውም በቃ ውሰደኝ ብያት እሷ ጋር። እኔም እዚህ መቆየት አልፈልግም። ከዚህ በኋላ ወስድሻለሁ ስላልከኝ ነው። በቃ እትዬ ልትመጣ ትችላለች። አሁን ያንቺን ሙሉ ኃላፊነት የምንወስደው እኛ ነን። እሺ አሁን እሷ ከመጣች ግን ጥሩ አይደለም። እትዬ የምትያዝ ሴትዮ መጀመሪያ ትምጣ። እሷ ጋር ያለው ነገር ምንድን ነው? ምክንያቱም አንቺን መውሰደሽ ካወቀች እኔ ከሷ ማምለጥ አልችልም። ተው በእናትህ እንደዛ አታርግ። እሱ አንድ ልጄን እያለ ሁሉን ነገር እንደው መሞላቀቅም አይበለው በጣም መጥፎ ውስጥ ነው የከተታት እና ይኸው የእሷም ህይወት እንደዚህ ሆነ። ልጄ እንደው እንዴት እንደማደርጋትም እኔ ግራው ገብቶኛል። በጣም አትግባባም ሲጀመር። ያው እኔ ግን ይሄን ያህል በሷ ላይ ምንም ቅሬታ ምንም የለኝም። ሰራተኛ ነኝ። በቃ ስራዬን ፈልጌ ስለሆነ ያለሁት ምንም አልልም። ግን የእሷ ባህሪ እንደዛ ነው። ከኔ ጋር ብቻ ሳይሆን እንደነገርኩ ከእናቷም ከወንድሟም ጋር ከማንም ጋር አያስማማትም። ያንዳንዱ መረጃ ሰምኛለሽ። ተረጋጊ፣ ነይ ቁጭ በይ። እነዚህ ነገሮች ልትነግረኝ ተነጋግረኛለሽ። ሌላ ነገር ውስጥ አትክተሽኝ። እንዲህ ያደረገሽ ያለው ነገር ምንድን ነው? ለእኔ አስረጅኝ እስኪ። ምንድን ነው እስኪ እንደዚህ ይሆንሽ ያለሽ? ተረጋጊ፣ ሰምኛለሽ። ተረጋጊ። ይኸውልሽ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነ ደብሬ እባካችሁ፣ እነ ደብሬ ልጃችሁን ልምጡ እባካችሁ። ማናቸው? ምንድን ናቸው? አንተ ብልሰ ቀጥሎ ወደዛ ቀጥሎ ሊመጣ። ይኸውልሽ ብዙ ወንጀሎች እንደምታደርጊ ባለቤትሽ ላይ፣ ሰራተኛሽ ላይ፣ ከዛ በተጨማሪ አይመለከትም። ቀጥላለኝ እባክህ ወንጀል ነገርኩህ ነበር እኮ እባክህ ውጣልኝ። እየነገርኩህ ነበር እኮ ይኸውልሽ አስገድለኛል። ሌላ ነገር እንዳታከኝ ሰምኛለሽ። ብዙ ኃይሎች አሉ። ይሄን ሁሉ ነገር የምታክ ከሆነ ቀጥ ብለህ ከቤቴ ብትወጣ ነው የሚሻልክ። የእነሱ ነገርም አንተ ላይ እንዲደርስ የማትፈልግ ከሆነ ቀጥ ብለህ ቤቴ ለቀህ ውጣልኝ። ኮልኮሌዎችን ሰብስበህ። ስለዚህ የምታስፈራሪበት የሆነ ነገር እንዳለሽ እርግጠኛ ነሽ ማለት ነው አይደለ? ይኸውልህ እኔ ከአንተ ጋር እንዲህ ከትንንሽ ሰዎች ጋር ቁጭ ብዬ ጊዜ ማጥፋት አልፈልግም። አንደኛ ነገር ስለኔ በደንብ አልነገርካቸውም ማለት ነው። በቃ መሮኛል። ቢያንስ በቃ ልቀቀኝ።
ተረጋጋ አብርሃም ንገራቸው። አንተ ቆይ እነሱ ጠመን እናወራለን። አንተ ቀጥ ብለው ውጣልኝ። ቢያንስ ለኛ አስቢ በእናትሽ። አይ መለከተኝም ስላንተ ቀጥ ብለው አብርሃም እያንዳንዱን ነገር ተናገር፣ አትፍራ። እኛ ከጎንህ ነን። እሺ ምንም ያስፈራህ ነገር የለም። ትገልኛለች በእናትህ። ምንም ያስፈራህ ነገር የለም እያልኩ ነው አይደለ? መዳን አትፈልግም? ኧረ እፈልጋለሁ። ስለዚህ ሁሉንም ነገር ንገራት፣ ሁሉንም ነገር ተናገር። እኛ ከጎንህ ነን። እሺ እያንዳንዱን መረጃዎች ሰሚኛለህ? ተረጋጊ፣ ነይ ቁጭ በይ። እነዚህ ነገሮች ልትነግረኝ ተነጋግረናል አይደለ አብርሃም? ስለዚህ ሰሚኛለሽ? አንተ እንዳትነካኝ ኃይል እንድንጠቀም አታስገድደኝ። ነገ እነዚህ ነገሮች አትደግሚያቸውም። ተስማማን አይደለ? ነገ ማትደግሚያቸው ነገሮች ናቸው። ነገ መኖርህን እወቅ መጀመሪያ። ስለዚህ ከካሜራ ጀርባ ካሉ ሰዎች ጋር እንትን እንላለን። አብርሃም እንደዚህ መሆን የለብህም። ተነጋግረናል። ለምን አታስረጂንም? ቆይ ምንድነው ይሆንሻል? ምንድነው እንደዚህ የምትሆኚ? ምንድነው ሰላምሽ የሚነሳሽ እኮ ምንድነው? ንገሪኝ። ልጅቷን እህት የት እንዳደረግሽ ተናገሪኝ። አንቺ አይመለከትሽም። ሰማሽኝ አይደለ? ሰሚኛለሽ? ሌላ ነገር ውስጥ አትክተሽኝ። ሌላ ነገር ያለው ነገር ምንድነው? ለኔ አስረጂኝ እስኪ። ምንድነው እስኪ እንደዚህ ይሆንሻለሽ? የት ነው የደበቅሽው የሰው ልጅ? ከእንደገና ለምንድነው እንደዚህ ይሆንሻለሽ? ይኸውልሽ አስረጂኝ እስኪ። ምንድነው ይሆንሻለሽ? እኛ ልንረዳሽ ነው እየሞከረን ያለ ነው። ምንም የምትረዳኝም ነገር የለም። ሙጡልኝ በቃ ሰሚኛለሽ? ተረጋጊ። ይኸውልሽ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነ ደብሬ እባካችሁ እነ ደብሬ ይዛችሁ ልምጡ። እባካችሁ እባክሽ ተረጋጊ። ይኸውልሽ ሰሚኛለሽ? ተረጋጊ። ሰሚያለሽ? እናንተ እንጡ እባካችሁ ከካሜራ ጀርባ ያላችሁ ሰዎች እነሱን ይዛችሁ ልምጡ። አንቺ ነይ እባክሽን። ይኸውልሽ ልትሰማኛለህ? የምትወጣበት ነገር ውስጥ ግባ፣ የማትወጣበት ነገር ውስጥ አትግባ። ችግር የለውም። ቀጥ ብለህ ብትወጣ ነው የሚሻል። እሺ ምንድን ነው እያደረግሻቸው የነበረው? እነዚህ ሰዎች ለምንድን ነበር እንደዛ ስታደርጋቸው የነበረው? እኔ ፈልጌ አይደለም፣ ከቤተሰብ የመጣብኝ ነገር ነው እኮ። ንገሪኛ። ለምን ያ ባለ 5 ነው ባለ 6 አፍንጫ የተባለውን ጀበና ስታቀርቢ ሰዓት እየደረሰብኝ ነው። ውጣ። ይኸውልሽ ጥሩ እየሄድን ነው፣ እየተነጋገርን ያለ ነው አይደል? ስለዚህ እባክሽ መጀመሪያ ረጋ በይና የምትመልሽልኝ እያንዳንዱ ነገሮች መልሽልኝ። ውጣና ብትመለስ ይሻላል። ሰዓት እየደረሰብኝ። ችግር የለውም። እያንዳንዱን ኃላፊነት ራሴ ስለምወስድ ችግር የለውም። እነዛን ጀበናዎች ስታቀርቢ ለምንድን ነው በወሲብ ግንኙነት ውስጥ ያ ጀበና የሚቀርበው? ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ከባለፈው የቀጠለ ኬዛችንን ይዘን መተናል ማለት ነው። ዛሬ የምንገኘው የወይዘሪት እንቁ ወይ ደግሞ በአቶ አብርሃም ጥቆማ መሰረት ነው ወደዚህ ቤት የመጣ ነው። ይህ ቤት የወይዘሪት እንቁ ወይ ደግሞ ባለፈው ታሪካችን ብዙ ወንጀሎችን ትፈጽም ነበር ያልነው የአቶ አብርሃም ባለቤት እናትና አባት ቤት ነው ማለት ነው። እንግዲህ እንደ አጋጣሚ ሆኖ ስንመጣ በጣም አስደሳች የሆነ ሁላችንንም ያስጨነቀ ነገር ዛሬ ላይ አግኝተናል። ደብሬ እህት ጠፍታ ነበር ባለፈው የምናውቀው። ነገር ግን በአብርሃም ጥቆማ መሰረት ለማጣራት ወደዚህ ቤት ስንመጣ የደብሬ እህት ምንም ሳትሆን እዚህ ቤት ውስጥ በስርዓት እየሰራች ሁሉን ነገር እንግዲህ በጥሩ ሁኔታ ነው የምታዩትና አግኝተናታል ማለት ነው። ለእኛ በጣም ያልጠበቅነው ነው። ብዙ የምንለፋ ብዙ የምንጥር መስሎ ነበረ። ነገር ግን ምንም ሳንለፋ እዚህ ቤት ውስጥ አግኝተናታል እና በግድ ነበር ለመግባትም የሞከርነው። ያው ሁልጊዜም ፈቅጄላችሁ አይደለም የገባችሁት። በቃ በእህቴ ስላልከኝ ነው፣ የእሷን ስም ስላነሳብኝ ነው። አሁንም እትዬ ከመጣች ትገለኛለች። የፈለግከውን አድርግና ቶሎ እንድትሄድ ነው የምፈልገው። እሺ የተወሰነ ደቂቃ ነው እኛም የጠየቅናት። እንግዲህ እናትየው የሉም። እሷን ግን የተወሰነ እናውራት ነው። ምክንያቱም እናትየውን ቢመጡ ብዙ የተለየ ነገር አይኖርም። ብዙ ወንጀሎች በጣም ነው የምትቆጣኝ፣ ትገለኛለች። ስራዬንም ማጣት አልፈልግም። እኔ በቃ ማድረግ የፈለከውን ቶሎ አድርግ፣ ሌላውን ወሬ ተውና ከዛ በኋላ ሂድ በቃ። እሺ ይሄን ኃላፊነት እኛ እንወስዳለን። ይኸውልሽ እህትሽ በጣም ጭንቀት ውስጥ ነው ያለችው። በአንቺ የተነሳ በአንቺ ምክንያት እያስፈራሯት ነው ብዙ ወንጀል እየፈጸሙባት ያለውና ቅድምም አስረድቼሻለሁ። ምናልባት ካለሽበት እድሜ አንጻር ነገሮችን ልትረጂ አትችይም። በሂደት እንግዲህ ያንዳንዱን ነገር አስረዳሻለሁ። እዚህ ቤት ያለውንም ነገር ብዙ ደቂቃ አልፈልግም ከአንቺ የተወሰነ ነገር እንድትነግሪኝ ነው የፈልገው። ምናልባት እትዬ የምታያቸውም ሴትዮ ሲመጡ ያለውን ነገር በደንብ እንዲያብራሩ፣ ምን እንደሆነ እዚህ ቤት የደበቅኩት ልጇ ላይ ያለው ምን እንደሆነ እያንዳንዱን ነገር እናውቃለን ማለት ነው። እትዬ እንደዚህ አይነት ነገር አይፈልጉም። ሲጀመር ቤታቸው ውስጥ እንደዚህ እናንተ እንድትገቡም ሊፈቅዱላችሁ አይችሉም። ሲጀመር ይኸውልሽ አሁን እኛ እንድትረጂ የምንፈልገው እዚህ ቤት ውስጥ መግባታችንን አንቺን ማውራታችንን በተለየ ነገር አትውሰጁ። ምክንያቱም እህትሽ በጣም ተጨንቃለች። ብዙ ወንጀል በእህትሽ ላይ ተፈጽሟል። እሳቸው እዚህ ቤት መግባት አለ ነው። ቆይ ለዛ ነው ማላገኛት አይደል? ምንድነው የሆነችው? ወይ በቃ ወይ እሷ ጋር ውሰደኝ። እሱን አሁን እንደዛ ነው ማደርገው። ግን ሴትዮዋ መታው ምን አይነት ነገር እንደደበቁ ልጃቸው ላይ ምን እንዳደረጉ እያንዳንዱ ነገር ማጣራት ስላለብን ነው። ምክንያቱም የተጣራ ትክክለኛ ማስረጃ ይዘን ለህግ ማቅረብ ስላለብን ነው። ለዛም ነው አንቺን የወሰድነው። እሳቸውንም ያስፈራ ነገር የለም። ምክንያቱም ከህግ አካላቶች ጋር ነው የምንሰራው። ስለዚህ ብዙ ያስጨንቅሽ። እንግዲህ ቤት ገብተን የመመርመርም የፈለግነው ነገር የማድረግ ፍቃድ ወረቀት አለ።
እናደርጋለን። ስለዚህ ብዙ አትጨነቂ፣ አንቺ በእኛ ቁጥጥር ውስጥ ነሽ። አሁን ብዙ የሚያስቸግርሽ ነገር የለም። እና ደግሞ ዛሬ እዚህ ቤት አታድሪም፣ ምክንያቱም እህትሽ በጣም ተጨንቃለች፣ ብዙ ወንጀል ተፈጽሞባታል እና ይሄንን ነገር ከእሷ ጋር እሷ ጋር ነው መወስድሽ። እያንዳንዱ አንቺ የምትሆኚውን ነገር ትፈልጋለሁ። ሲጀመር ያው ማግኘት ስላልቻልኩ ነው እንጂ እሷ በጣም እሷ ጋር መሆን እፈልግ ነበር። እንደውም በዚህ ሰዓት ግን ለሁሉም ነገር እትዬ ከመምጣታቸው በፊት ቢሆን ሁሉም ነገር ደስ ይለኛል። እሳቸው ከመጡ ምንም ነገር ሊስተካከል አይችልም። እሱን እንግዲህ እኛ ባለን ልምድ በስራ በሙያ ብቃታችን ነገሮችን ለማስተካከል እንሞክራለን። አንዳንድ ጥያቄዎችን ጠይቅሻለሁ። ተመልካቾቻችን ይህ ገመና ሾው ነው። እንግዲህ ተበዳዮቻችን እንባቸውን የምናብስበት፣ ወንጀለኞችን በዳዮችን ደግሞ ለህግ የምናቀርብበት ሸዋችን ነው ማለት ነው። ቻናላችንን ሼር፣ ሰብስክራይብ፣ ኮፒ ሊንክ በማድረግ ከኛ ጋር እንድትሆኑ እንዲሁም ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጣችሁልን ከኛ ጋር እንድትተባበሩ እናደርጋለን ማለት ነው። እንግዲህ አንዳንድ ጥያቄዎችን ጠይቅሻለሁ። እባክሽ በተቻለሽ አቅም እያንዳንዱን ነገር ግልጽ በሆነ መንገድ እንድትመልሽልኝ ነው ፈልገው። እንግዲህ ከዚህ ቤት ጀርባ ብዙ ወንጀሎች እንዳሉ ደርሰንበታል። በመጀመሪያ የምጠይቅሽ እድሜ ስንት ነው? እንዴት ወደዚህ ቤት ልትመጪ ቻልሽ? በ19 ዓመቴ ነው። ያው ቤተሰብ መጀመሪያ እህቴ ናት ያመጣችኝ። ያው አውቃታል እሷልና እሷ ናት መጀመሪያ የመጣችው። እዚህ ስራ መስራትም የጀመረችው እሷ ናት። ከዚህ ግን ቤተሰቦቻችንን እንዴትም ብለን መደገፍ ስላለብን ያው ካለው ሁኔታ አንፃር እኔንም ወደዚህ ያመጣችኝ እና ከዛም በሷ አማካኝነት ነው እዚህ ቤትም ልገባ የቻልኩት። ያው ትንሽ ቢከብድም አሪፍ ነው። ሰዎቹም ደስ ይላሉ። እትዬም እንደነገርኩ ደስ ይላሉ። ትንሽ ቁጣ አለባቸው እና ያው አንዳንዴ ያለመድኩትም ስለሆነ አላቅም፣ ብቻ ቤቱ ትንሽ ይከብዳል እንጂ ሌላው ነገር አሪፍ ነው። እንዴት ነው ካለሽበት እድሜ አንጻር የስራ ጫናዎች አሉብሽ ወይ? ትምህርትስ ያስተምሩሻል? አይ ትምህርት አያስተምሩኝም። የስራ ጫናም ይሄን ያህል የሚባል ነገር የለውም። ግን የሆነ ብቻ ደስም አዲስ ስለሆነብኝም ይሆናል አላቅም፣ ብቻ ግን የሆነ የሚጨንቅ ነገር አለ እንጂ ሌላ ምንም ችግር የለውም። እንደው የታየሽ ይሄ የሚጨንቅ የምትይውን ነገር ማብራራት የምትችይ ከሆነ ከዚህ በፊት ምናልባት ሌላ ቤት ሰርተሽ ላታውቂ ትችያለሽ። ነገር ግን ከለመድሽው ቤተሰቦችሽ ጋርም ስትኖሪ በአካባቢሽ የለመድሽው ነገር ይኖራል እና ከዛ ኑሮ ወጣ ያለ ወይ ደግሞ እንግዳ የሆነብሽ ነገር አለ እዚህ ቤት ውስጥ? ያው እንደነገርኩ ነው። በቃ የሆነ ቤቱ በባህሪ የሚጨንቅ የሆነ እንዴት ነው የሚገለጸው፣ የሚከብድ የሚባል አይነት ነገር ገጥሞ ያውቃል። በተለይ ደግሞ የትዬ የሆነች ሴት ልጅ አለቻቸው እና እሷ መታ የሄደች ጊዜ ወይ እሷ መታ እዛ ያለች ጊዜ በቃ ቤቱ ያልሆነ ነገር ነው የሚሆነው። አላቅም እኔ ብቻ ተሰምቶኝ ይሁን ሌላም ሰው ላይ ይሁን አላቅም፣ ብቻ ግን በተለይ እሷ መታ የሄደች ጊዜ በጣም ይቀያየራል ብዙ ነገር። እዚህ ቤቱ ስንት ሰው ነው የሚኖረው? አሁን እትዬና ልጃቸው በረከት ናቸው የሚኖሩት። ምን ያህል ልጅ አላቸው? እሷ ከበረከት ውጭ እሷ ብቻ ነች ልጅ ወይስ ሌሎችም ልጆች አላቸው? አይ አሏቸው፣ ሌሎችም ወንድ ልጆች አሏቸው። ይመጣሉ ይሄዳሉ። ያው እናታቸውን ለመጠየቅ ያክል ነው የሚመጡት፣ ከዛ ይሄዳሉ። ሌሎቹ ሲመጡ ግን ምንም የተለየ ነገር የለም። ግን በቃ እንዳጠቃላይ ስንት መሰሉ? ከእሷ ጋር 6 ናቸው። ግን በቃ እሷ ስትመጣ ነው ቤቱ ላይ የተለየ ነገር የሚታየውም። ቤት ውስጥ ያለው ሰው ራሱ ሰላም አይሆንም። በቃ ከበረከት ጋር ራሱ አይስማሙም። በቃ መጀመሪያ አካባቢ የእህትና የወንድም አይነት ጸብ ብቻ መስሎኝ ነበረ። ግን ብቻ የሆነ ለየት ያለ ነገር አለ በመሀላቸው። እሷ ላይ ደግሞ በቃ ጭራሽ እንቁ ነው የምትባለው እና እሷ ስትመጣ በቃ ሁላችንም ነን የምንቀያየረው። ምን አለፋ ከእናታቸው ጀምሮ ከትዬ ጀምሮ በቃ በረከትም እንደነገርኩ ሌሎቹ ራሱ ብዛት በቃ የሆነ እኔ እንጃ ሌላ ነገር አለ መሰለኝ። እሷ የምትመጣ ቀን ራሱ ሌሎቹ ልጆች አይመጡም ብዛት በቃ እኔ አላቅም። ያው ሰራተኛ ነኝ፣ ይሄን ያለ አቅርበው በቤታቸው ያለውን ነገር አይነግሩኝም። ከሙያው አንጻር ነው እንጂ ይሄን የምነግርህ እና እንደዛ ነው። በቃ ብቻ በጣም ከባድ ነው። ግን እህቴ ግን ምን ሆና ነው ማለት የእሷ ወንጀል ምናምን እያልከኝ ነው? እነሱን ማወቅ ስለፈለግኩ ነው ይህን ነገር እየነገርኩ ያለሁት እንጂ እትዬ ይህን ነገር ካወቁ በቃ እኔ በህይወት ራሱ ላላድር እችላለሁ። ችግር የለውም። ያንቺን ነገር ኃላፊነት የምንወስደው እኛ ነን። እንግዲህ ካለሽበት እድሜ አንጻር እህትሽ ላይ ተፈጸመ የሚባለውን ወንጀል እንዲሁም ደግሞ እነሱ ላይ ያለውን ችግር ለማስረዳት ትንሽ ይከብደናል። እንዳልኩሽ አንቺ ምንድነው የሆነችው?
ብላችሁ ቆይ እሱን ተረጋጊ መጀመሪያ ከኛ ጋር የሚሰሩ የሰነ ልቦና ባለሙያዎች አሉ ከነሱ ጋር በመሆን ነገሮችን እያረጋጋን ላንቺ መንገር እንዳለብን ነው የሚሰማኝ እሷ አሁን ከኛ ጋር ነው ያለችው ከምትሰራበትን ቤት ይዘናት ሄደን ለትንሽ ጊዜ እኛ ጋር እንድትቆይ አድርገናታል ትንሽ ከበድ ያለ ነገር ነበር ገጥሟት የነበረውና እንዳልኩሽ ቅድም አንቺን በቀላሉ እናገኝሻለን ብለን አላሰብንም ነበር ምክንያቱም ባንቺ ብዙ ያስፈራሯት ነበር እህትሽን ባንቺ ያስፈራሩም ነው ወንጀሎችን ይፈጽሙባት የነበረውና እንደዚህ በቀላሉ ትገኛለሽ ብለን አላሰብንም በአቶ አብርሃም ጥቆማነት ወደዚህ አካባቢ ስንመጣ ነው እንደ ድንገት አንቺን ያገኘነውና ለኛም ለተመልካችም በጣም አዲስ ነገር ነው ነገሮችን አቅልሎልናል በጣም ደስተኛ ሆነናል አሁን ለማንኛውም በቃ ውሰደኝ ብያት እሷ ጋር እኔም እዚህ መቆየት አልፈልግም ከዚህ በኋላ ወስድሻለሁ ስላልከኝ ነው በቃ እትዬ ልትመጣ ትችላለች አሁን ያንቺን ሙሉ ኃላፊነት የምንወስደው እኛ ነን እሺ አሁን እሷ ከመጣች ግን ጥሩ አይደለም እትዬ የምትያዝ ሴትዮ መጀመሪያ ትምጣ እሷ ጋር ያለው ነገር ምንድነው ምክንያቱም አንቺም ወሰደሽ ካወቀች እኔ ከሷ ማምለጥ አልችልም ተው በእናትህ እንደዛ አታርግ ይኸውልሽ ቻናላችን ከህግ ባለሙያዎች ጋር ጭምር ነው የሚሰራው እንግዲህ እንደምታያቸው ከኋላ ብዙ ሰዎች አሉ ከዛ በተጨማሪ የህግ አካላቶችም አሉና እሳቸው ምንም የሚወስዱብሽ እርምጃ አይኖርም ከኛ ጋር ሆነሽ ከዚህ በኋላም ደግሞ ምንም ነገር እንደማይደርስብሽ ቃል እገባልሻለሁ ስለዚህ ብዙም የሚያስፈራሽ ነገር የለም አንቺ ግን የምታውቂያቸውን እንግዳ ነው ብለሽ የምትነግሪኝ አንዳንድ ነገሮችን ትነግሪኛለሽ ልጠይቅሽ የነበረው እዚህ ቤት ውስጥ በረከት እንዴት ሊኖር ቻለ የመጨረሻ ልጅ ስለሆነ ነው ሁሉም እዚህ ቤት እንደሌሉ ነገርሽኛልና እሱ እንዴት እዚህ ቤት ቆየ አይ በረከት እኮ የመጨረሻ ልጅ አይደለም እንቁ ናት የመጨረሻ ልጅ ግን እሱ በቃ ከዚህ ቤት መውጣት የሚፈልግ አይመስለኝም ያው እንደነገርኩ እኔ ሰራተኛ ነኝ ይሄን ያህል ቅርብ ነገር ላቅ አልችልም ይሄን ያህል የቤተሰባቸውን ሚስጥር ላቅ አልችልም ግን ደግሞ ከማየው አንፃር እሱ የመጨረሻ ልጅ ምናምን ስለሆነ ሳይሆን ብቻ አላቅም እዚህ ቤት ውስጥ የመቆየት ፍላጎት ያለው ነው የሚመስለው ከእናቱ ጋርም ያለው ፍቅር ይሁን ብቻ አላቅም ግን እሱ እኔም ግልጽ ሆኖ ሊነግረኝ አይችልም ለዚህ ምክንያት ብሎ ግን ከማየው ነገር አንፃር ከዚህ ቤት መውጣት የሚፈልግ አይመስለኝም እሷስ እዚህ ቦታ ላይ ስትመጣ ምን አይነት ባህሪ ነው ላንቺ የምታሳይሽ ደብሬን በብዙ ትጎዳት እንደነበረ ባጅ ታስፈራራት እንደነበር ነግሬሻለሁና እዚህ ቤቱ ስትመጣ ላንቺ ያላት ነገር እንዴት ነው ያው እሱማ ሁሉም ሰው እኮ ለሰራተኛ ክብር አለው ማለት አይደለም ግን በቃ ሁሉም ሰው ስለሚጠላት በቃ በባህሪዋ ነው ብዬ ነው ማስበው እና እኔ ላይም በቃ ይሄ የማክበር ለኔ ያላት ነገር ጥሩ ሆኖ ምናምን ሳይሆን ግን በቃ የቤተሰብ አባል ናት ስትመጣ የምታዘዘውን ነገር አደርጋለሁ እንጂ እሷ ለማንም ከማንም ጋር የሚገጥም አይነት ባህሪ አይደለም ያላት ሲጀመር በጣም አትግባባም ሲጀመር ያው እኔ ግን ይሄን ያህል በሷ ላይ ምንም ቅሬታ ምንም የለኝም ሰራተኛ ነኝ በቃ ስራዬን ፈልጌ ስለሆነ ያለሁት ምንም አይደለም ግን የሷ ባህሪ እንደዛ ነው ከኔ ጋር ብቻ ሳይሆን እንደነገርኩ ከእናቷም ከወንድሟም ጋር ከማንም ጋር አያስማማትም እሺ ደብሬ አንቺን ብዙ በስልክ እንደማያገናኙሽ ትንሽ ጊዜ ካወራሻቸው በኋላ በአንቺ እንደሚያስፈራሯት ነግራናለችና ምን ያህል ጊዜ አውርተሻት ታውቂያለሽ አንቺስ እኔና እህቴ እኮ ይሄን ያህል እንድናወራ ተፈቅዶልን አያውቅም በቃ እኔም እኮ ማወራለት ለትንሽ ደቂቃ ድምጿን ዝም ብዬ እሰማለሁ በቃ ከዛ የዘለለ ወሬ ግን አውርተን አናውቅም ተፈቅዶልንም አያውቅም ጠይቀሽ አታውቂም እንደው እህቴ የት ነው ያለችው በደንብ ላውራት ናፍቃኛለች ሊያት ብለሽ አታውቂም ያው ሐሳብ እኮ ታነሳለህ ግን ድጋሚ ያን ሐሳብ የምትደግመው ከዛ ሰው የሚሰጥህ ምላሽ ጠብቀህ ነው እኔ ደግሞ ያ ምላሽ ላይ እነሱ ያን ነገር ስላቸው ደስተኛ አልነበሩም ለዛ ደግሜ ለመጠየቅ አልፈለኩም በቃ ድምጿን እየሰማው ስለሆነ በቃ ቢያንስ እንዳለች አውቃለሁ ግን ከዛ የዘለለ በቃ እነሱም ምንም ማገናኛ መንገድ ፈጥረውልን አያውቁም እኔም ሐሳቡን ሳነሳ በመጀመሪያ ጊዜ ስለነቀፉኝ ደግሜ ማንስቸው አላውቅም ከቤተሰቦችሽ ጋር ደብሬ ነው ኃላፊነት ወስዳ ወደዚህ ያመጣችሽና ምን ያህል ጊዜ ተገናኝተሽ በስልክ አውርተሽ ታውቂያለሽ እንደመጣው ነው ያገኘኋቸው ከዛ በኋላ አውርተሻቸው አታውቂም አላውቅም ያው ስልክም የለኝም ሲጀመር በቃ አላገኛቸውም ምንም ማድረግ አልችልም እንደውም አንዳንዴ ደብሬ ናት በቃ እንደዚህ አልፎ እሷንም ሳገኝ ደህና ናቸው ወይ ምናምን ስላት ደህና ናቸው ትለኛለች ያው ዝርዝር ነገር እሷም ነግራኝ አታውቅም እንደነገርኩ እኔና እሷ ራሱ ስለራሳችን ማውራት አንችልም ለዛ ዝም ብላ ደህና እንደሆኑ ብቻ ትነግረኛለች እሷን እየሰማው ነበር የምኖረው እንጂ እነሱንም አግኝቻቸው አላውቅም በቃ የእናትየው ባህሪ ምን ይመስላል ካንቺ ጋር ያላቸው ነገር እንዴት ነው አቀራረባቸውስ ጥሩ ናቸው ላንቺ መጥፎ አይባሉም ይሄን ያህል ግን
በቃ ይሄ እንቁ መታ ከሄደች ግን የሁሉም ሰው ባህሪ ነው የሚቀያየረው፣ የእሳቸውም ጭምር ይቀያየራል። በቃ እትዬም እንደነበረው አይሆንም እሷ መታ ሄደች ጊዜ። ከዛ ውጭ ያለው ባህሪያቸው ግን ያው አሪፍ የሚባል ነው። ግን ብዙ ጊዜ ስለምመጣ እሷ በቃ እኔ አላቅም ምን እንደዛ እንደሚያደርጋቸው። ያው ከእሷ ነው መሰለኝ ችግር ያለው። ግን እንደነገርኩ ነው ብዙ ጊዜ ትመጣለች። እሷ መታ በሄደች ቁጥር ግን ሰላም የለም እዚህ ቤት። ለዛ ያው እርግጠኛ ሆኖ የትዬንም ባህሪ መናገር ይከብዳል። እንቁ ስትመጣ ምን አይነት ነገር ነው ቤት ውስጥ የሚፈጠረው? የቤቱ ድባብ ሙሉ ለሙሉ ይለወጣል? ከዛ በኋላስ እንደው ጭቅጭቆች፣ ክርክሮች አሉ ወይስ ዝም ያለ ነገር ነው የሚሆነው? ብዙ ጊዜ እንዲህ ጸብ ምናምን ያላቸው ከበረከት ጋር ነው። ግን ከትዬ ጋር ባለው ያው ብዙም አያወሩም። ያው መታ እኮ ለደቂቃ ራሱ ደርሳ ከሄደች ብዙ ነገር ነው የሚለዋወጠው። የግድ እኮ መቆየት ምናምን የለባትም። በቃ መታ ገብታ መሄድ ብቻ ራሱ ቢሆን ያለው ሙሉ ነገር ይቀየራል። የግድ ከሷ ጋር ስለወሩ ምናምን አይደለም ጸባያቸው የሚቀየረው ምናምን። ግን ያው ከበረከት ጋር ይበልጥ ይጣላሉ። እንደው አልፎ አልፎ ያው ቤት ውስጥ እንደመኖርሽ መጠን ሲጨቃጨቁ ሲከራከሩ አትሰሚም ብዬ አላስብም። እና የክርክራቸው መነሻ ምንድን ነው? ስለምንድን ነው እንደዛ የሚያጣላቸው? ይሁይ ብዙ ጊዜ እሱን እንድሰማ አይፈቀድልኝም። እንደውም እትዬም እያለች ተጣልተው ስለሚያውቁ እኔን ወይ ያስወጡኛል ወይ ይልኩኛል የሆነ ቦታ። ያው ጸብ እንደሆነ እንደዚሁ ይገባሃል እንጂ ይህን ያህል እንዳውቅ ግን እድሉን ሰጥተውኝ አያውቁም። የጸባቸውን ምክንያት እንዳውቅ አድርገውኝ አያውቁም። በቃ እኔ ጸባቸውን እንዳውቅ ግን አይፈልጉም። በቃ ወይ ያስወጡኛል ወይ እንደነገርኩ ይልኩኛል ምናምን። ግን በረከት ይበልጥ የሚጠላት ይመስለኛል። ማለት ያው የጸባቸውን መንስኤ አላውቅም እንደነገርኩ። ግን ገና ስትመጣ ሳያት ነው ፊቱ የሚቀየረው። እጭ መጣች ነው በቃ ምናምን ነው የሚለው። ከዛ በኋላ ከጸቡ በኋላ እንኳን ከሄደች በኋላ በቃ ቀኑን ሙሉ ሲነጫነጭ ሲሳደብ ነው የሚውለው እሷን። እና ይበልጥ እሱ ጋር የሆነ ጥላቻ ያለ ይመስለኛል ስለሱ። ወይኔ ጉዴ! ችግር የለውም ተረጋጊ፣ ቁጭ በይ እባክሽ እና ቁጭ በይ። ይኸውልሽ አንተ አልገባህም እኮ በቃ መውጣት አለብህ። መጀመሪያ ተረጋጊ። ይኸውልሽ ስሚኝማ፣ እኔ መጀመሪያ ረጋ ብለሽ ስሚኝ። እያንዳንዱን ኃላፊነት እንወስዳለን ብዬሻለሁ። አንቺ እኛ ጋር ነው ያለሽው። አንቺ ፈራሽም አልፈራሽም አሁን እሳቸውን ይኸውልሽ፣ አንቺ ስለፈራሽ ሳይሆን እኛ መጠበቃችን አይቀርም። ስለዚህ እባክሽ ቁጭ በይ። አንቺ ስላልሽን ሳይሆን እሳቸውን ማጣራት ስላለብን ነው እኮ። እዚህ ጋር ቢያገኙን ግን ምንድን ነው የሚሉት? ቅድም አስረድቼሻለሁ። አንቺ ከኛ ጋር ነው የምትሄጂው። ከዚህ በኋላ ምንም እንደባበቀው ነገር የለም። እያንዳንዱን ነገር አጣርተን ማን ወንጀለኛ እንደሆነ፣ ምን እየተካሄደ እንደሆነ እዚህ ቤት፣ እንዲሁም ደግሞ በአንቺ ያሳባው እህትሽ ላይ ለምን እንደዚህ አይነት ወንጀሎች እንደፈጸሙ ጭምር ምናጣራ ስለሚሆን አንቺ መፍራቴ ሳይሆን ቢመጡም ባይመጡም ምንም ያሰጋሽ ነገር የለም። ከዚህ በኋላ እኛ ጋር ነው የምትሆኙ። እሺ? ስለዚህ እባክሽን አትፍሪ። ምንም ያስፈራ ነገር የለም። እህትሽም እኛ ጋር ነው ያለችው። አንቺንም እህትሽ ጋር ነው የምንወስደው። እኛ ጋር ነው የምትቆዩት። እሺ። ይህን ያህል የሚያስፈራሽ ግን ምንድን ነው? ይሄ የቤት ሰራተኛ መሆንሽ ነው ወይስ ከዛ የዘለለ ነገር አለ? አይ ቤታቸው ውስጥ ሰው አስገብቼ ቢመጡ ራሱ ለእኔ ጥሩ አይደለም። ሲቀጥል ደግሞ ይህ ሁሉ ነገር እንደነገርኩ ካወቁ እንዴ ይህ ቤተሰባቸው ነው፣ ሚስጥር ነው። ምንም ቢሆን ያንዳንዱ ነገር የነገርሽኝ እህትሽ ያለችበትን ሁኔታ ስላስረዳዎች ነው። ለእነሱ የምትሸፍኝላቸው ምንም አይነት ነገር ሊኖር አይችልም። ምክንያቱም እህትሽ ትልቅ ወንጀል ተፈጽሞባታል፣ ብዙ ተጎድታለች። እሷ ብቻ ነች ተጎጂ ብለን ደግሞ አናምንም። ከሷ ጀርባም ብዙ ሰዎች ይጎዳሉ። ምን ያለችው አሁን አልገባኝም እኮ። የእሷንም እኮ በጣም እያስጨነቀኝ ነው። ወይ ውሰደኝ አሁን ልያት በቃ። እሱን አሳይሻለሁ። አሁን ይህንን ለመንገር ትንሽ እቸገራለሁ። ያለሽበት እድሜ በጣም እንድትጎጂ ላደረግሽ ይችላል እና ቅድም እንዳልኩሽ ከስነ ልቦና ባለሙያዎች ጋር መስማቱ እዚህ ከተጎዳችሁ ጉዳት ይበልጣል እንዴ? እህትሽ ጋር እኔ ከምነግርሽ ይልቅ እጄ ባሳይሽ እና ከእሷ ጋር ብታወሩ ነው የሚሻለው። ውሰደኝ እባክህን በቃ። ወስድሻለሁ። መጀመሪያ ተረጋጊ። እሷ ጋር ወስድሻለሁ። አንቺ ግን ተረጋጊ። መጀመሪያ ተረጋጊ። እሺ እሺ በቃ ውሰደኝ አሁን እባክህን። ወስድሻለሁ። ይኸውልሽ መጀመሪያ ተረጋጊ። ከመጣችም እንዳልሄድ ልታረገኝ ስለምችል ልያት፣ ቢያንስ እህቴን ልያት በቃ። ልያትና እመለሳለሁ በቃ። ወደዚህ አትመለሽም። እህትሽ ጋር ወስደን ከእህትሽ ጋር ነው የምናቆይሽ። ግን እሳቸውን አትፍሪ። እሳቸው እኛን የማቆም ኃይል የላቸውም። እሳቸው ወንጀለኛ ሊሆኑ ይችላሉ፣ ልጃቸው ወንጀለኛ ነች። ስለዚህ እነሱን በቁጥጥር ውስጥ ለማድረግ ነው የኛ ጥረት። ስለዚህ ምንም መፍራት መቻል የለብሽም። እሺ አንቺና እህትሽ በእኛ ውስጥ ነው ማየት እፈልጋለሁ። አሁን ችግር የለውም። እሷ ጋር ይዤ ከእሷ ጋር በደንብ እንድታወሪ፣ ጊዜ እንድታሳለፊ፣ እንደውም እሷ ያለችበትን ሁኔታ እንድትረጂ ለማድረግ እንሞክራለን። እንዳልኩሽ ያለሽበት እድሜ ይህንን ነገር ለመቀበል ትንሽ ከበድ ሊል ስለሚችል ከስነ ልቦና ባለሙያዎች ጋር በመሆን አብራችሁ እንድትቆዩ ነው ማድረግ ያለብን። ለዛም ነው የምንጠነቀቅልሽ። እሺ
ስለዚህ ምንም አትፍሪ እባክሽን። አሁን አንቺ ከፈራሽ ነገሮች ሊበላሹብን ይችላሉ። እሺ መጀመሪያ ተረጋጊ። አንቺ እየሰራችሁ ነው? ምንድነው እሱ? እንዴት ነው ተማሪ? አንቺ ቁጭ ብለሽ ማውራት ጀመርሽ? ሰላም ነው? አይደለም። ምን ሆነሽ ነው? ምንድነው? መጀመሪያ አረፍ በሉ። ኧረ ውጭልኝ። አንቺ ምንም ታስረጂው ነገር የለም። ነይ ውጭልኝ። ችግር የለውም። ማዘር እንዴት ነው? ሰላም ነው? እንግዲህ ገመናሾ እንባላለን። በልጆ ጉዳይ ላይ ነው ልናወራው የመጣ ነው። ይኸውልዎት ማዘር መጀመሪያ ተረጋጉ። ሁላችሁ እዚህ ጋር የተሰበሰባችሁ ልጆት ወንጀለኛ እንደሆነች ደርሰንበታል። ራሳቸው ወንጀለኞች ናቸው። መጀመሪያ ተረጋጉ። እርሶ አይደለም ሌባ ናችሁ መሰለኝ። ይኸውልዎት ተረጋጉ። እኛ የመጣ ነው ከትልቅ ሚዲያ ነው። ከትልቅ ሚዲያ ነው የመጣ ነው። ከህግ ባለሙያዎች ጋር ነው የምንሰራው። አይደለም የማይረጋጉ ከሆነ ነገሮች ትንሽ ይከብዱብናል። ምንድነው? ተረጋጉ። አይደለም እንደዛ አይደለም የመጣ ነው ከትልቅ ሚዲያ ነው። በልጆት ጉዳይ እንዲሁም ደግሞ እርሶ ቤት ስለሚደረጉ አንዳንድ ነገሮች ለማውራት ነው። ምን ሆነሽ ልጄ? ምንድነው? እርሱን ቁጭ ብለን ብናወራ ነው ይሻላል። ምን ሆነች ልጄ? ያው የእርሶ ስሜት እረዳለሁ፣ ይገባኛል። ቤቶት ነው የመጣ ነው፣ ያለ ፍቃዶት ነው። ከእንደገና ካሜራ ምናምን ይዘን ነው የመጣ ነው። ኧረ ልጄ ምን አጋጠማት? እሱን አረፍ ብለን እንገሩት። እሷ ደህና ነች፣ ምንም አላደረግም። ነገር ግን አንዳንድ ወንጀሎች ላይ ተሳታፊ እንደሆነች ደርሰንበታል እና ስለሷ ጉዳይ እርሶም መጀመሪያ ማውራት ስላለብን ነው ደርሶ የመጣው። ኧረ ተው እስቲ ተወኝ ልጄ። እስቲ ምን የሆነችው ነገር ካለ እኮ እሱን ለመንገር አረፍ ይበሉ እባክዎት። እስቲ እሺ ንገረኛ፣ አረፍ በሉና ላስረዳው። እስቲ ቶሎ በል ንገረኝ። አረፍ በሉ መጀመሪያ። እሺ ምን ሆነች ልጄ? ምን ሆነች? እሺ ምንድነው ችግሩ? እሺ ከልጆት ብጀምር ይሻላል። ለማንኛውም ልጆት አንዳንድ ወንጀሎች ላይ ተሳታፊ ሆና አግኝተናታል እና መጀመሪያ እርሶ መረጋጋት መቻል አለቦት። ልጁ ያለችበትን ሁኔታ ለመናገር ትንሽ ይከብዳል። እርሶ ተረጋግተው ሆዶትን ሰፋ አድርገው የሚጠብቁ እነግሮታለሁ ማለት ነው። ልጄ እኮ እኔ ድሮም አሸንፋኛለች ልጄ። እንግዲህ ምን አድጋ ይሆን? ምን ውስጥ ልከተኝ ነው? ምንድነው እሱ? ምንድነው? አመፀኛ ነሽ ልጄ። እሺ ማሚዬ ይኸውልዎት እኔ ማስረዳሁት ነገር ትንሽ ከበድ ሊል ይችላል። በመጀመሪያ ያለ እርሶ ፈቃድ ቤቶ ስለመጣን ይቅርታ። ነገር ግን ከህግ ባለሙያዎች ጋር ነው የምንሰራው። የህግ ወረቀቶችን ይዘን ነው የምንንቀሳቀሰው እና እርሶን ቢኖሩ እንደዚሁ መግባታችን አይቀርም። እርሶ የሌሉበትን አጋጣሚ ተጠቅመን ሰራተኞትን ትንሽ ለማውራት ሞክረን ነበረ። ልጆ አንዳንድ ወንጀሎች እንደምትሰራ ምናልባት ላያውቁ ይችላሉ። ነገር ግን ኃይለኝነቷን እንዲሁም ደግሞ እርሶ እንዳስቸገረች ነግረውኝ ነበር እና እንዴት ልታስቸግሩ ቻለች? ወጣ ያለ ባህሪዋ ምንድን ነው? አይ ታስቸግራለች። ቢሆንም ደግሞ እስቲ ምንድነው ችግሯ? ምንድነው? እስቲ እናንተ ንገሩኝ። ምንድነው? በምን ጉዳይ ነው እናንተ የያዛችኋት? ምንድነው? እንግዲህ ልጆት የተወሰነ ወንጀል አግኝተንባት ነው ወደ እርሶ ጋር የመጣ ነው። እንግዲህ የፍርድ ቤት ማዘዣም አንዳንድ ነገሮችን ይዘን የመጣ ነው። ወንጀለኝነቱ ላይ እርግጠኛ ስለሆነ ነው። ነገር ግን እኛ እርሶ ጋር የመጣ ነው ምንድነው ልጆትን ከማሳሰራችን በፊት ያለችበትን ሁኔታ ተረድተን እሷን ከዛ ነገሩ ስለማውጣት እንደው እንዳትታሰር እርሶ የሚተባበሩን ከሆነ እርሶ ጋር ያለም ልጅም ሊሆን ይችላል ሌላም ሰው የሚተባበረን ከሆነ እሷ እንዳትታሰር የበኩላችን እናደርጋለን እና ከዛ አንጻር ነው ወንጀሏን ከመንገሬ በፊት ቤት ውስጥ የምታስቸግሩት ነገር ምንድን ነው? አዎ ታስቸግራለችም ብሎ እሺ ይሄንንማ እንድትታሰር ለምን አትታሰር እንግዲህ ትንሽ ምንድነው ከወንድሞቿም ጋር አትስማማም፣ ኃይለኝነት አለባት እና እስቲ ምንድነው ብዬም ብለም እስቲ እንግዲህ ልነግርህም እስቲ ልጄን ችግሯ ምንድነው መጀመሪያ ንገረኝ። የቤት አገልጋዮት ወይም ሰራተኞት ከዚህ ቤት ካለ ከሷ አንድ ከሚቀድመው ወንድሟ ጋር እንደማትስማማ ነግራኝ ነበረ እና ከእሱ ጋር የሚያጋጫት ነገር ምንድን ነው? ሁልጊዜ እንደሚጋጩ ነግራኛለች ሰራተኛዋ እና ምንድን ነው የሚያጋጫቸው? ኃይለኝነቷ ነው ወይስ ምንድን ነው? ልጅቷ ኃይለኛ ነች፣ ተፈጥሮ ኃይለኛ ነች። እኔም እሷን በምን አድርጎ ሰውየው አንድ ሴት ነው የወለድኩት። እሱም ስለሚያንቀባርራት ሁሉም የቤቱን ሁሉ ራሷ ስለቻለች እሱ በሷ ላይ ስለጣለ አሁን በቃ ለእኔም አልተመቸችኝም፣ ለወንድሞቿም አልተመቸችኝም። ኃይለኛ ነች። ኃይለኛ ሆናም እስቲ ምንድነው እስቲ አሁን ደግሞ እናት ነኝና ይሄ ነው ብዬም እንዳለል እስቲ ኃይለኛ ነች። እኔ በሱም በሆነ ነው እቺ መጨረሻ ልጅ እንቁ የምትባለውን ብሎ ሰጥቶኛልና እስቲ ምን እንዳደረገች እሺ እንግዲህ ማሚዬ ያው ከሚናገሩት ነገር የእርሶን ስሜት ሳልረዳ እንትን አላልኩም። በደንብ ተረድቼዎታለሁ። እርሶ እንዳየሁት ምስኪን ኖትና እንደው
ስንት ልጆች ነው የነበሩት ቤት ውስጥ ያሉት? የቤት አገልጋዮች የነገረችን ነገር አለ። ስንት ልጆች ነው ያሉት? እንግዲህ ወልጃለሁ 5 ወንድ ልጅ፣ አንድ እንቁ የምትባል መጨረሻ ልጅ እንደምንም ብለው እግዚአብሔር አንድ ሴቷን ሰጠኝ። ያው እሱ ደግሞ ሁሉንም ቤቱን ምኑን ሁሉ ለሱ አደረገው። በቃ ኃይለኛ ሆነችብኝ። ምን ሆነችብኝ እንግዲህ። እሺ 5 ወንድ ልጆች ወለዱና ከነዛ 5 ወንድ ልጆች በኋላ ነው እሷ የመጣችውና እንግዲህ ብዙ ጊዜ በባህላችንም በእኛ ሀገርም የተለመደው ከ3ኛ በኋላ ምናምን የሚወለዱ ወንድ ሲሆኑ ሴት ለመውለድ የሚደጋገምበት ነገር ነው አይደል ያለው። እንደው እሷ አልሆን ስትል እንደው የሞከሩት ነገር አለ ወይስ ውልደቷ ምን ይመስል ነበር? እንደው እሱን ንገሩኝ እስቲ። እስቲ እሱ ነው ጉድ ያደረገኝ፣ ወደዛ እሱ ነው ጉድ ያደረገኝ። እቺ አንዷን ሴት ወልጄ እሷ ይኸው እያስቸገረችኝ ብዙ ነገር እያለችኝ ከወንድሞቿም አትስማማ ምንም የተለየች አውሬ ሆነችብኝ። እኔ ምኑንም አላውቀውም። እስቲ እርሱ ነው እንደዚህ ያደረገኝ ሲሉ ባለቤቱን ነው አይደለ? መቼም ባለቤቱ ካለፈ ትንሽ ቆይቷልና እንደው ምን አድርጎት ነው? ለምን እርሱ ነው ብለው እርሱ ላይ ጣት ሊጠቁሙ ቻሉ? ንገሩኝ። ሰጠኝን ሁሉ ሰጥቶኝ እንግዲህ ሴት ብሎ ያው እሱን በሚሄድበት ሄደ። እኔም ይኸው ስቃይ ላይ ሆንኩኝ። ያው ልጆቼም ጋር አትስማማ። ቤቱን ያው የአንድ እግር እያቆመች ነው። ምኑን አውቀዋለሁ። እንደው ማሚዬ ነገሮችን እንደው ትንሽ ግልጽ ለማድረግ ያህል በሚሄድበት ሄደ ሲሉ ምን ለማለት ፈልገው ነው? ለእኔም ለተመልካችም ግራ እንዳይገባ ትንሽ ነገሮችን ስሜቶትን ሳልረዳ ቀርቼ አይደለም። እውነት ለመናገር እናት ኖት፣ በጣም ይከብዳል እንደዚህ አይነት ነገሮችን መጠየቅ። ካሜራ ቁጭ አድርገን ልጅቷ ወንጀለኛ ነች እያልን እንደው እንደዚህ ሆኖ ለእኛ ቃለ መጠየቅ መደረጉ በራሱ እውነት በጣም አመሰግኖታለሁ። እና ግን እንደው ለምንድን ነው እርሱ ነው ጉዴ ሰራኝ በሚሄድበት ሄደ ያሉት ምንድን ነው? እስቲ ወይ ትታሰራለች ወይ ምኑን ንገረኝ። እሱማ የሄደበት ሄደ፣ ፈይታ ቦታ ሄዷል። እኔው ነኝ እንጂ ያው እሷ ቅድምም አስረድቼዎታለሁ። እርሶም የሚተባበሩኝ ከሆነ አንዳንድ ነገሮች የሚነግሩኝ ከሆነ ካለችበት ሁኔታ ለመውጣት እርሷን ለመርዳት ባለቤቷን ለመርዳት ትዳሯን ለመታደግ ይህ ሁሉ ረብሻዎችን ለማቆም ነው ሀሳባችን እና የሚተባበሩን ከሆነ አትታሰርም። ምክንያቱም ወዳ እንዳልሆነ ብለን በማስረዳት ነገሮችን እናቀልላታለን እና ከተባበሩኝ ምንም ነገር እንደማይገጥማት ነው የሚሰማኝ። እንግዲህ እሷን መታሰሯን ንገረኝ። እንግዲህ ልጅቷ ኃይለኛ ነች ብያለሁ። መጨረሻው ኃይለኛ ነች። ለእኔም ለልጆ ወንድሞቿም ሰራተኛዋን ራሱ አንዳንዴ ትናገራታለች። ኧረ ተይ እስቲ ልጄ ስል ሰራተኛዋ ጋር ትያያዛለች። ሰራተኛዋ ደግሞ የዋህ ነች። እሷም ደግሞ እስቲ ማማ ያውቃሉ ትልና ዞር ትላለች። የኔማ ተወኝ እስቲ ከምኑም አይገጥምም። እስቲ እንደው እኔ ከጠረጠርኩት አንጻር ስነሳ ባለቤቶ ጉድ ሰራኝ ደግሞ እሱ በሄደበት ሄደ ሲሉ ተደጋጋሚ ጊዜ ወንድ ልጅ ከመውለዱ የተነሳ ነው ባዕድ አምልኮ ነገር ሞክሮ ነበረ። አዎ ባዕድ አምልኮ ሞክሮማ ነው እንግዲህ ልንገርክ። እንግዲህ ልጄ እስቲ ልንገርክ። አዎ እስካሁን ድረስ ሽግግ ያልኩት የፈራሁት ይሄ ሚስጥር አይውጣ ብዬ ነበር። ይውጣ እና እሷ ይሄ ነው ብሎ እቺኑ ሰጥቶኝ እቺው ሰይጣን ሆነችብኝ። ያው እንግዲህ ተመልካቾቻችን በጣም የሚገርም ነገር ነው እየሰማን ያለ ነው። መጀመሪያም እኛ ውስጥ ጥርጣሬ ነበር፣ እናንተም አንዳንዶቻችሁ በኮሜንት ስትነግሩን ነበር እና የአብዛኞቻችን ጥርጣሬም ወደዛ ነበር የሚያደላው። መጨረሻ ላይ እንግዲህ ሁኔታው ከምን የመጣ እንደሆነ ለመረዳት ሞክረናል ማለት ነው። ማሚዬ አሁን የነገሩኝ ነገር አለ። ካልክስ ብለው ባዕድ አምልኮ ቦታ ላይ እንደሄደ ነግረውኛል እና እንደው ከተነጋገረ ነገር በደንብ ነገሮችን ላይ ጥልቅ ብለን እንግባና ለማውራት እንሞክር። አሁንም እርሶ ስላደረጉልኝ ነገር እውነት በጣም እኔም የእኔ ባልደረቦችን በጣም እናመሰግናለን። ምክንያቱም ቀላል ነገር አይደለም የሚተባበሩን። ልጆት ያለችበትን ሁኔታ እየነገርኩት ባለቤቶ በህይወት የለም፣ ቤቶ ላይ ሰላም የለም። ይህንን ሁሉ ነገር ተቋቁመው ነው ለእኔ የትም ሳያውቁኝ እየነገሩኝ ያሉት እና በጣም አመሰግናለሁ። እንግዲህ ጠለቅ ብለን እንግባ ብዬዎታለሁ። የትዳር ነገራችሁ ምን ይመስል ነበር? ከመጀመሪያ አወላለዳችሁ ጀምሮ እንዴት ነበር ያለውን ነገር በትንሹ አስረዱኝ እስቲ። አዎ እንግዲህ ባለቤቴ ጋር ደህና ነበርን። ደህና ጥሩ ኑሮ እየኖርን እያለ አሁን ሴት ወንድ በመውለዴ እኛ ቤት ደግሞ ሴት ሞልቷል። እነሱ ጋር ሴት የላቸው። እኛ ጋር እኔ ወንድ ወለድኩ፣ እሱም ዘር ወንድ ነው። በእኔ ዜር ሁሉ ሴት ነው የሚወለደው። አሁን ይኸው 5ኛ ወንድ ወለድኩ። እንደገና ደግሞ በምን ውስጥም ገብቷል። እንግዲህ ገብቶ ይቺን እንቁ የምትባለዋን ወለድኩ
እሷን ወልጄ ይኸው የማይሆን ሆነች። አትስማማም፣ ከኔም ከወንድሞቿም አትስማማም። ኃይለኝነት። እሱም ደግሞ በምንድን ነው ያደረገው? ነፍሱን ይማር። እሱ በሰማይ ቤት ነው ያለው። እቃሽ አታድርገኝ። እሱ እረፍት ላይ ነው ያለው። አሁን እሱ አንድ ልጄን እያለ ሁሉን ነገር እንደው መሞላቀቅም አይበለው በጣም መጥፎ ውስጥ ነው የከተታት እና ይኸው የእሷም ህይወት እንደዚህ ሆነ። ልጄ እንደው እንዴት እንደማደርጋትም እኔ ግራው ገብቶኛል። እኔ ያው እንግዲህ እግዚአብሔር ይመስገነው እሱ ወደ ቤት ነው። ቅድም ነግሬሃለሁ። ያው በአመቱ እየወለድኩ ወላድ ዘር ነኝ። ያው በሷ ላይ ጭንቁ የተባለችዋ በጣም አስቸገረችኝ። ሰራተኛዋንም አስቸገረች። ሰራተኛዋ ደግሞ ጥሩ ሰራተኛ ነበረች። እንግዲህ ማዘርዬ ቅድም የቤት አገልጋዮትም እርሶም እንደነገሩኝ እርሷ እዚህ ቤት የለችም። ከእርሶ ጋር የሚኖረው አንድ ወንድ ልጆ ብቻ ነው እና ምን ያህል ጊዜ ሆናት ከዚህ ቤት ከወጣች ካገባች? ያው እሷ ከዚህ ቤት ውስጥ በመውጣቷ 2 አመቷ ነው። 2 አመት ሆኖ ያው ትመጣለች፣ ረብሻ ነው፣ ትመጣለች፣ ረብሻ ነው፣ ምኗም አይታወቅ። እንደገና ደግሞ ትረብሸኛለች፣ ምን ትለኛለች። እስቲ ባሏም ስል ባሏም ራሱ ያው ነው፣ ምንም ከእጅ የማይሻል ዶማ ናቸው። እና እሱንም እንዴት ነው ስል አትፈቅድልኝም። ምንድን ነው ኑሮሽስ እንዴት ነው ስል ጥሩ ነው እንጂ መጥፎ ነው አትለኝም። እና በስንት አንዴ ትመጣና ረብሻ ነው የምትሄደው። እኔንም ጤና ሳጥታኝ ነው የምትሄደው። ወደዚህ ቤት የመጣች የእርሷ የቤት አገልጋይ ሰራተኛ አለች እና እርሷ ሰራተኛ ይመስለኛል በእርሶ ፍቃድ አይደለም አይደል የመጣችው? በእኔ ፍቃድ ነው እንጂ በእኔ ፍቃድ የሆነኝ ያስኳቸው፣ ሁሉንም ያስኳቸው እኔ ነኝ። ያው እሷ ያው ቤት ባለቤት ነኝ ብላ ነው የቤቱ ባለቤት ነኝ አባቴ ቤት ነው እያለች ነው እሷን የምትናገራት። እኔም አልፈቀድኩም። ማነች እሷ ብዬ እሷን ሰራተኛ ጥሩ ልጅ ነች፣ ብታያት ጥሩ ልጅ ነች። ግን ምን አረጋለሁ እስቲ ይቺው አሪዮስ ሆነችብኝ እንጂ። እንግዲህ ማሚ እኔ ልሎት የፈለኩት ምንድን ነው ወደዚህ ቤት ሰው ያስፈልጎታል ብሎ ያመጣው እርሶ ኖት እርሶ አይደሉም የሚለው ነው። ልጄ ነች ያመጣችልኝ። እኔ ብቻዬን አልኖርም አልችልም። እስቲ ሰው ያስፈልገኛል ብዬ ስል ልጄ ነች ያመጣችው። ልጄን ነች ያመጣችው። ልጅቷ ደግሞ ጥሩ ሰራተኛ ነች። ጥሩ ሰራተኛ አይደለችም ልጄ በላት። ሁሉን ነገር እሺ ነው ከሺ ይበልጣል ይባላል እና እሺ አርጋት። እሺ ነው ጥሩ ልጅ ነች። ከልጆቼም ራሱ እሷ ትበልጥብኛለች። እና እንግዲህ ምን ይደረጋል የኔ ልጅ። እንደው ከልጆት ጋር አሁን እዚህ ቤት አብሮት ከሚኖሩት ልጆት ጋር ማያስማማት ምንድን ነው? ሁልጊዜ ቅድም ሰራተኛውትንም ስጠይቅ ነበር እና ብዙ ጊዜ ጭቅጭቃቸው ሲነሳ ወይ ሱቅ ላካለው ወይ ደግሞ እዚህ ጭቅጭቃቸውን እንዳላይ ነው የሚያደርጉኝ ብላለች። እና እርስዎ ግን እናት እንደመሆነው እያንዳንዱን ነገር ያውቃሉ እና ምንድን ነው ጭቅጭቃቸው? መነሻው ምንድን ነው? እኔ እንጃ ልጄ ይኸው እሱ ያው ልጄ አንዱ እሱ ከኔ ጋር ነው ያለው። እሷም ያው እንቁም ትባሏ ኃይለኛ ሆነችብኝ አልኩ። ከሱም አትስማማም። ከሱም በቃ ምላስና ምላሳቸው አይገጣጠምም። ምን አይልም። አሁን ይሄንን ምንድነው ስል እሱ ደግሞ እኔስ ልጅሽ አይደለሁም እንዴ? ልጆቻቸው አይደለሁም እንዴ? በምንኛው ነው እሷን ብቻ የምትሉት? አይ እንግዲህ እሱ ነው ለኔ ልጄም አይደለም ይሄ ነው አባታችሁ እኔን አልወለዳችሁኝም እያለ ሲል እንግዲህ እንዲህ ልጄ እኔ እሷ በመጨረሻ ላይ እሷ ስለተወለደች ነው አባትህን ሁሉን ነገር ቦታ የሰጣት እንጂ ያው እኔው ነኝ የወለድኩት እሱም ነው የወለደው። አባት መቼም ሁሉን ነገር ለቀቀላት። አሁን እሷ ወደ እሷ ሆነ ሁሉም ነገር ረሳችሁ። እንኳን እሷን እኔንም ረስቶኛል። ሁሉም ነገር ወደ እሷ ሆኗል ልጄ። እንግዲህ ማዘር በደንብ ስሜቶትን እረዳለሁ። ደጋግሜም ነግሬዎታለሁ። ትንሽ ቀላል አይደለም ለእርሶ እና እንግዲህ በጣም ይቅርታ አድርጎልኝ እያልኩ ነው። እርሶ ምንም በማያውቁት ግራ በገባሁት ነገር ላይ መጥቼ ነው ብዙ ነገሮችን ብዙ ዱብዳ እየነገርኩት ያለሁት እና እንግዲህ ለዛ ይቅርታ እላለሁ። ግን እንዳልኩት ልጆት ትልቅ ወንጀል ላይ ተሳትፋለች። የተበደሉ ሰዎች አሉ። የነዛን ሰዎች እንባ ማበስ ደግሞ የቻናላችን ግዴታ ነው። እሷንም ደግሞ ለወንጀሏ የፍትህን ነገር ማቅረብ ወይ ደግሞ እንድትታሰር ማድረግ እሱም የቻናላችን ግዴታ ነው እና ለዛ ነው ይህንን ነገር እንዳለ የጠየቅኩት። ማሚዬ እንግዲህ ስሜቶትን በጣም እረዳለሁ። ምክንያቱም ቀላል ነገር አይደለም እየጠየቅኩት ያለሁት። ድንገት ዘው ብዬ ነው ደርሶ ጋር የመጣሁት። የሚያውቁት ነገር አይደለም። በዛ ላይ ልጅ ጉዳይ ነው። የልጅ ነገር ሴንሲቲቭ ነው በጣም እና
እስቲ የልጅቷን አስተዳደግ ወይ የእንቁ አስተዳደግ ምን ይመስል ነበረ? ከተወለደች በኋላ ብቸኛ ሴት ልጅ እንደሆነች ነግረውኛል እና አስተዳደጓ ምን ይመስል ነበር? እርሶም የእርሶ ባለቤትም ለልጁ የነበረው አመለካከት ምን አይነት ነበር? አዎ እሱ ነው ለዚህ እኮ ያደረሳት። ሙልቅቅ አድርጎ አስቀመጣት። እኛም ደግሞ ምንም በቃ የሆነ መኝታ ቤቷን ብገባ ውሻ ነው የምታደርገን። ምንድን ነው እሱ ለምን ገባች ትለኛለች። ኧረ ተይ እባክሽ ልጄ ተረጋጊ ሲላት ምኑም መረጋጋት የለም። አሁን በአባቷ በቃ እንቁን ማለት በቃ ሁሉን ነገር ለሷ ነው የጣለው። ለሷ ጥሎ አሁን እኛን ስቃ ውስጥ የከተተን ምንድን ነው? ብናገራት ሳሰማኝ በመክራት አትሰማኝ። ጭራሽ መኝታ ቤቷ ስልም ከግድግዳ ጋር ነው የምታወራው። ወሬዋ ለብቻ ነው። በቃ እንደተጎዳ ሰው ነው በቃ የምታሆነው። እና አባቷ ነው የሰራኝ ስራ። እንቁን እንግዲህ እግዚአብሔር ያውቃል። የእንቁን ነገር አታውራ፣ የሚወራም ነገር አይደለም። እሷ የእንቁ የሚወራም ነገር አይደለም። እስቲ ተወኝ ልጅ እስቲ ይብቃ። እሺ ማዘርዬ እንግዲህ ተመልካቾቻችን ታሪኩን እንደሰማችሁት ነው። በጣም እንግዳ የሆነ ነገር ነው እየሰማን ያለ ነው። እንግዲህ እናትየው ምን አይነት የመረበሽ ስሜት ውስጥ ሆነው የሚናገሩት ነገር እንኳን እንዴት የሆነ ልብ ውስጥ የሚገባ የሚነካ አይነት የእናት ንግግር እንደሆነ አይታቸዋል እና በጣም እንደተጎዱ በጣም እንዳዘኑ እያየው ነው። በጣም የሚገርም ነገር ነው እየሰማን ያለ ነው። ከዚህ በኋላ የሚመጣው ነገር ምንድን ነው? የዚህ ወንጀል ጀርባ ተሳታፊ ያለው ማን ነው? እቺ ልጅ ስለምንድን ነው እነዚህ ነገሮች እያደረገች ያለችው? እዚህ ወንጀል ላይ ለምን ተሳታፊ ሆነች? ከጀርባዋስ ምን አለ የሚለውን እንግዲህ እያጣራን ነው ማለት ነው። እንግዲህ ማዘርዬ እንዲተባበሩ የሚፈልገው ነገር ምንድን ነው? ልጆ በእኛ ቁጥጥር ውስጥ አድርገናት ነበረ። ያው ከኛ ጋር ነው የምትገኘው። ነገር ግን ነገሮችን ልትፈቅድልን ሁሌም ፈቃደኛ አይደለችም። ባወራናት ቁጥር የሆነ ስሜት ውስጥ ገብታ ሰዓቴ ነው ምናምን እያለች በቃ ከኛ ጋር ትንቅንቅ ነው እየፈጸመች ያለችው። ብዙ በሙያ ብንሄድባትም በአንዳንድ ነገሮች እያስገደድንም ብንሄድ ልታወራን ፈቃደኛ አይደለችም እና እንደ እርሶ እናት ስለሆኑ እንዴት ብናወራት ነው እያንዳንዱ መረጃ ልትሰጠን የምትችለው? ከራሷ ጋር ሆኖ ነገሮችን ልትነግረን የምትችለው? እኔም ያው እንደምታዩት ነው፣ ኃይለኛ ነች። ያው እሺ አትለኝም። እናንተ አሁን ልታናግሯት ከፈለጋችሁ ጠዋት ከመኝታዋ እንደተነሳች ብታወሩ ጥሩ ነገር ልታወራችሁ ትችላለች። ስለዚህ ከመኝታዋ እንደተነሳች ሰው የምናገኝ ከሆነ ራሷን ሆና እያንዳንዱ ነገሮች ልትነግረን ትችላለች ማለት ነው። አዎ ይሆናል እንግዲህ። እሺ በጣም አመሰግናለሁ ማዘር። ተመልካቾቻችን እንግዲህ እናቷ እንደዚህ አይነት መረጃ ሰጥተውናል። ቤት ውስጥ አብሮ የሚኖር ሌላ ልጅ እንዳላቸው ወይ ደግሞ የእንቁ ወንድም እንዳለ ነግረውናል እና እሱ ለስራ ወጣ ብለዋል። እሱ ሲመጣ ደግሞ ጠብቀን ከእሱ ጋር ቆይታ የምናደርግ ይሆናል። ይህ ገመና ሾው ነው። የሰዎችን እንባ የምናብስበት፣ ወንጀለኞችን ለህግ የምናቀርብበት፣ ፍትህ ሳይጓደል ህግ የምናስከብርበት ሚዲያችን ነው። ቻናላችንን ሼር፣ ሰብስክራይብ፣ ኮፒ ሊንክ በማድረግ ከኛ ጋር መሆናችሁ እንድትተባበሩ በአክብሮት እንጠይቃለን። እናመሰግናለን።